ጤና ይስጥልኝ ተመልካቾቻችን እንዴት ሰንብታችኋል? የአዲስ እንግዳ ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። ዛሬ እንግዲህ የምንገኘው በዚህ በእንጦጦ ፓርክ ውስጥ ነው። እንጦጦ ፓርክ ውስጥ ደግሞ የተገኘነው ያለ ምክንያት አይደለም። እዚህ እንጦጦ ፓርክ ውስጥ የተለያዩ ከጽዳት ጋር በተገናኘ ስራዎች የሚሰራ ፕሮፌሰር ፍሬው ከፍ ያለው ጋር ቆይታ እናደርጋለን። ጤና ይስጥልኝ። ሰላም ነው? ሰላም ነው ወይ? አለን። ዛሬ እንግዲህ በጠዋት ነው እዚህ የተገናኘ ነው። እንጦጦ ፓርክ ውስጥ እንገኛለን። እስኪ እንተዋወቅ መጀመሪያ። ፍሬው ከፍ ያለው እባላለሁኝ። እኔ የፕሎጊንግ ኢትዮጵያ የሚባል የበጎ ፈቃደኞች እንቅስቃሴ አለ። እንግዲህ በዛ እንቅስቃሴ ውስጥ እሳተፋለሁ ማለት ነው። እንግዲህ ዛሬ በጠዋት እዚህ ተገናኝተናልና በተለይ ከዚህ ከጽዳት ጋር በተገናኘ እዚህ እንጦጦ ፓርክ ውስጥ በየሳምንቱ የተለያዩ ስራዎችን ትሰራለና እስኪ ይሄ ስራ እንዴት ተጀመረ ከሚለውን ጀምር። ይሄ እንቅስቃሴ እንደ ቤተሰብ እንቅስቃሴ ነው የጀመረው መጀመሪያ እና ፓርኩን ከመሰራቱ ቀደም ካለ ጊዜ ጀምሮ ልጆቼን ይዤ ከከተማ ለመውጣት ወደዚህ መጣ ስለነበረ ከዛ ደግሞ ፓርኩ ሲሰራ እንዲያምሮ ሲሰራ ልጆችን ለማምጣት ስለሚመች እዚህ መምጣት ጀመርንና ከዛ አሁን እዚህ አለ ትንሹ ልጄ እዛኔ በጣም ትንሽ ነው። ለምንድን ነው ሰዎቹ የሚያቆሽሹት? ለምን ቆሻሻ ይጥላሉ? የሚል ጥያቄ አነሳና ኦኬ ቀላል የሚመስል ግን ከባድ ጥያቄ ነው። ንጹህ ፓርክ ውስጥ ቆሻሻ መጣያ ያለ ሰዎች ለምን ቆሻሻ ይጥላሉ ነው ጥያቄው። ስለዚህ የሰጠሁት መልስ ምክንያታቸውን የሚያውቁት እነሱ ናቸው፣ ግን እኛ ልናነሳው እንችላለን እና ሌሎች ሰዎች እንዳይጥሉ ማስተማሪያ ሊሆን ይችላል በሚል ነው እንቅስቃሴ የጀመረው። ከዛ እንዴት አደራችሁ? ማደራችሁ አለ እግዚአብሔር ይመስገን። እና ያ እንቅስቃሴ መጻፍ ጀመርን ስለሱ። በተለይ ደግሞ ፕላስቲክ ስለሆነ በጣም የሚጣለው ለፕላስቲክ ብክለትን በተመለከተ መጻፍ ጀመርን። ምን ያህል ኪሎ ሜትር የእግር ጉዞ እንዳደረግን፣ ምን ያህል ፕላስቲክ እንደሰበሰብን ያንን ለሰዎች እሺ ታንክ ዩ እሱ እና እሱን መጻፍ ስንጀምር በጎ ፈቃደኞች መምጣት ጀመሩ ከኛ ጋር ማለት ነው። ከዛ በኋላ ይሄን ስብስብ ስም ብናወጣለት ይሻላል አለና ፕሎጊንግ ኢትዮጵያ ነው። ፕሎጊንግ ቃሉ ፕሎጊንግ እንግሊዝኛ ሆኗል አሁን፣ ግን መነሻ ቃሉ የስዊዲሽ ነው። ከስዊድን ሆኖ ፕሎጋ ሰው እየተንቀሳቀስ ጆግ እያደረክ ማንሳት ፒክ አፕ ማድረግ ማለት ነው። እና ስለዚህ ራሳችንን የዚህ ዓለም አቀፉ የፕሎጊንግ እንቅስቃሴ አካል ለማድረግ ራሳችንን ፕሎጊንግ ኢትዮጵያ አል 100% የበጎ ፈቃድ እንቅስቃሴ የሚያደርግ ምንም በጀት የሌለው ዜሮ በጀት ሙቭመንት ነው። እና ሐሳባችን ምንድነው? በተከታታይ ይሄንን ሰው በበጎ ፈቃድ ቢሰራው ዘላቂ መፍትሄ ይመጣ ይሆን ወይ? ይሄ ልምድ በህብረተሰቡ ውስጥ ይሰርጽ ይሆን ወይ የማለት ነው። ያ ነው እንቅስቃሴው እንግዲህ ከሞላ ጎደል። በየሳምንቱ ነው ይሄን ስራ የምትሰሩት አይደለ? ሳይቋረጥ በየሳምንቱ እሁድ አልፎ አልፎ ቅዳሜንም ይጨምራል። እሁድ የማይመቻቸው ሰዎች ሲኖሩ ቅዳሜ ብንመጣስ ወይም ደግሞ በቡድን ሆነው ቅዳሜ ብንመጣስ ሲሉ ቅዳሜም እሁድም እናደርገዋለን ማለት ነው። ስለዚህ በአመት ቢያንስ 52 ጊዜ ይደረጋል። በውስጡ ስንት ሰዎች አሁን ይመጣሉ? ከዚህ ከማህበሩ ጋር በተገናኘ ይለያያል ቁጥሩ። አሁን ዛሬ ለምሳሌ እንዳየኸው እንግዲህ ወደ ኋላ የሚመጡ ልጆች አሉ። 40-50 የሚሆን ሰው አለ። አሁን ዛሬ ያየኸው ነው ተበታትኖ እንትን የሚለው በጥሻው ገብቶ የሚለቃቅመው ማለት ነው። ደግሞ አንዳንድ ጊዜ 3-4 ልንሆን እንችላለን። ምክንያቱም ከህሊና በስተቀር ሌላ አስገዳጅ ነገር የለውም። በቃ እኛ ምንድነው የምናደርገው? ማስታወቂያችንን በማህበራዊ ሚዲያ እንለቃለን። እሁድ እንገናኛለን ኑ ነው መግቢያ ዋጋው ቀናነት ነው። ስለዚህ መምጣት የፈለገ ሰው ይመጣል። ደግሞ ሲመጣም የነበረ ሰው ቢቀር ለምን ቀረህ አይባልም። በቃ አልተመቸው ፍላጎት ነው። በቃ አልተመቸው ሰው ላይ መቸው ይችላል። በ5 አመት ውስጥ እንግዲህ ብዙ ሰዎችም አብረው ካንተ ጋር ሆነው እንቅስቃሴ ውስጥ ተካተዋልና እንደው ምን አየ ምን ታዘብክ በዚህ በ5 አመት ጉዞ ውስጥ ከዚህ ከጽዳቱ ጋር በተገናኘ? አንደኛ በቀናነት ካሳየው ሰው ይሳተፋል። ወጣቱ በጣም የሚገርም ቀናነት አለው። ምልህ እኔ ትልቅ ሰው ነኝ
አሁን እዚህ ያሉት ጓደኞቼ የምላቸው በጎ ፈቃደኞች ወጣቶች ናቸው እና ቀናነታቸው ያስቀናኛል እውነቱን ለመናገር ከሆነ። ስለዚህ ቀና ሆነህ መስራት ከጀመርክ ብዙ ቀና ሰዎች አሉ። ብዙ ጊዜ ከሀገር ውጭ ቆይተሃል። እንጦጦ በፊት ታውቀው ነበረ? በፊት ከሀገር ሳትወጣ በፊት እንጦጦ ፓርክ በፊት ፓርክ አይባልም፣ ጫካ ነበር። ጫካ ነው። በ83 እኔ ለድህረ ምረቃ ትምህርት ተመልሼ ስመጣ ነው እንግዲህ የጀመርኩት። ከዛም በፊት እመጣለሁ፣ ጫካ ደስ ይለኛል፣ እመጣለሁ። ከ83 በኋላ ግን ባሉት ጊዜያት እመጣለሁ፣ ሀገር ውስጥ እስካለሁ ድረስ ማለት ነው። እንዳልኩ አሁን እዚህ ፓርክ ሆኖ ከተከፈተው በኋላ ነው። ፓርክ ሆኖ ከተከፈተው በኋላ ለእንቅስቃሴ ይመቻል፣ ደስ ይላል፣ ሰውም ለማስተባበር ይመቻል እንጂ ቆይቻለሁ እኔ እንጦጦ። አሁን ደግሞ ፓርክ ሆኖ በውስጡ የተለያዩ እንግዲህ መሰረተ ልማቶች እየተሰሩለት ይገኛሉ። አንተም ደግሞ አሁን እንግዲህ በሳምንት እነዚህ አይነት ስራዎችን እያገዝክ ነውና ውስጡ ያለውን መሰረተ ልማቶች እንዴት አያቸው? ፓርኩን የሌላ ሀገር ልምድ አለ፣ አንተ ትመለከታለህ። ሌላ ሀገር ያለው የፓርክ ስታንዳርድ አለ። አሁን ይሄኛውን ደግሞ ስትመለከተው እየተሰሩ ያሉት ስራዎችስ ምን ይመስላሉ? እንደ እውነቱ በጣም ጥሩ ናቸው፣ በጣም ጥሩ ናቸው። ዛሬ በዚህ በፓርክ ውስጥ እንግዲህ ካንተ ጋር ተገኝቻለሁኝ። አብረን እንግዲህ ዛሬም ካንተ ጋር እየረዳው በቀጣይም እንግዲህ አብሬ መሳተፍ ይመስለኛል። የግድ ነው። አሁን እዚህ በየሳምንቱ እናንተ ይህን ስራ ትሰራላችሁ፣ ግን ዘለቄታዊ መፍትሄ ነው ብለህ ታስባለህ? ይሄ ነገር አንድ ብዙ ሰው ልብ የማይለው ነገር አለ። እኛ እዚህ የምንመጣው የእግር ጉዞ ለማድረግ ነው፣ አንድ ላይ ማለት ነው። እና ስንመጣ እግረ መንገዳችንን ቆሻሻ እናነሳለን። እግረ መንገዳችንን ስለ ፕላስቲክ ጎጂነት፣ በተለይ አንድ ጊዜ ብቻ ተጠቅመን ስለምንጥላቸው ፕላስቲኮች ጎጂነት ለማስተማር ጥረት እናደርጋለን። እኔ በማማሩ መርጬ የመጣሁትን ቦታ አቆሽሼ መሄድ የለብኝም። የሚቀጥለውም ሰው እናመሰግናለን። እና የሚቀጥለው ሰውም ሲመጣ ደግሞ እንደኔ ቆንጆ ንጹህ ቦታ ቢያገኝ ጥሩ ነው የምትል ከፍ ያለች አስተሳሰብ ደረጃ ታስፈልጋለች እንጂ እኔ ከተጠቀምኩበት በኋላ የራሱ ጉዳይ፣ እኔ ልደት ካከበርኩበት በኋላ የራሱ ጉዳይ፣ እኔ ነው የቡድን ጨዋታ እንደዚህ ፓርቲ ያካረኩበት በኋላ ቢቆሽም የራሱ ጉዳይ፣ ጽዳት ሰራተኞች አሉ ብሎ የሚሄድ ጭንቅላት የጨነገፈ ነው። ተሾመ እባላለሁ። እሺ፣ ዛሬ እንግዲህ የተገናኘ ነው እዚህ እንጦጦ ፓርክ ላይ ነውና ከጠዋት ጀምሮ ጉዞ ይደረጋል። ከዛ ደግሞ የጽዳትም ስራ ይሰራልና ስንት ጊዜ ሆነሽ እዚህ ግሩፕ ውስጥ ከተካተትሽ? ወደ 3 አመት ይሆነኛል። እንጦጦ ፓርክ ላይ ወክ እያደረግን የፕላስቲክ ቆሻሻዎችን በማንሳት ሁለት ጥቅም አለው ማለት ነው። አንደኛ አካባቢያችንን ጽዱ ከማድረግ፣ ሁለተኛ ደግሞ እንቅስቃሴ እያደረግን ደግሞ ራሳችንንም ደግሞ ከሰኞ እስከ ቅዳሜ ድረስ የደከመ አእምሯችንና ሰውነታችንን ዘና እያደረግን ሁለት ስራ እየሰራን ጥሩ እንቅስቃሴ እናደርጋለን። ልጆቼ ደግሞ እዚህ መምጣት ከጀመሩ ጊዜ ጀምሮ ይበልጥ አንዳንዴ እንኳን እኔ ደክሞኝ እንኳን ልረፍ በምልበት ሰዓት በፍጹም ብለው በሌሊት ተነስተው አብረው ረጅም መንገድ ነው ተጉዘን የምንመጣው። ያንን ሁሉ ቻሌንጅ አልፈው ግን እዚህ ሲደርሱ ደስተኞች ናቸው። ስለዚህ አብረውኝ ሁሉ ጊዜ ይሰራሉ። ልጆችም የዚህ ስራ ተሳታፊ ናቸው። ሁሌም በየሳምንቱ አብረው ይመጣሉና ከነሱ ጋርስ እንዴት አሳመንካቸው? ልጆች ናቸው፣ እንዴት እሺ ብለው መጡ ተቀላቀሉ? ስንጀምር ሶስቱም አሉ፣ መስራቾች ናቸው። በነገራችን ላይ እነሱ አብረው ካንተ ጋር አብረው ፍላጎቱ ካላቸው እንደዚህ አስቀምጠውልን ይሄዳሉ። አይ እቺ ባከረ ያለች እና ፈቃደኛ ሰው ነው የሚመጣው። ልጄም ቢሆን በግድ ይመጣ ሰው የለም። ትሄዳላችሁ? ነገ እሄዳለሁ እላለሁ። አይ ደክሞኛል፣ አይ ቤተክርስቲያን ነው የምሄደው ወይም ሌላ ቀጠሮ አለ ካለ ይቀራል። ሞተ ነገር ግን አብረው ብዙ ጊዜ ይመጣሉ። በጣም ብዙ ጊዜ የቆዩ ፎቶግራፎቻችን ብትመለከት ሁሌም እነሱ አሉ። እንደነገርኩ 3 ልጆች አሉኝ፣ ወንዶች ናቸው። የአብ ትልቁ ነው ልሂቅ፣ ሁለተኛው ነው አምነን፣ ሶስተኛው ነው አምነን። ዛሬም አለ እዚህ። ባለትዳር ነኝ። 25 ዓመት ሆነኝ በትዳር። ባለፈው ሳምንት ነው ያከበርኩት 25 ዓመት። 50 ግማሽ ደርሰናል። 50 ግማሽ ደርሰናል ማለት ነው። ፒውር እርዝ ለሚባል አንድ ዓለም አቀፍ ተቋም እሰራለሁ።
ፒውር እርስ በሌድ ሊድ እንለዋለን እኛ በኢትዮጵያ በሌድ እና በሜርኩሪ ፖይዝኒንግ ላይ አተኩሮ የሚሰራ ዓለም አቀፍ ተቋም ነው። የዚያ ተቋም የምስራቅ አፍሪካ ዳይሬክተር ነኝ። በከፍተኛ ትምህርት ተቋማትም ውስጥ እንደዚሁ ወጣ ገባ እያልኩ ስራ እሰራለሁ። የሪሰርች ፕሮፌሰርሺፕ ፖዚሽን አለኝ እዛ ፊውቸር ጀነሬሽንስ የሚባል እዚሁ አዲስ አበባ ዩኒቨርሲቲም እንደዚሁ እና እንግዲህ ጊዜው ሲፈቅድ እና እንትን ሲል ደግሞ ወደዛ ወጥቼ ለማስተማር ጥረት አደርጋለሁ ማለት ነው። My name is Reverend Dr. Esman Kwansa. I am from የመጣሁት ከአክራ ነው። የምሰራው ኦፓስ ከሚባል ዓለም አቀፍ መንግስታዊ ያልሆነ ድርጅት ውስጥ ነው። መስሪያ ቤቱ የሚያተኩረው የአካባቢ ደህንነት ላይ ነው። አሁን ላይ ስራዎቻችንን ወደ ምስራቅ አፍሪካ እያስፋፋን ነው። ማለትም ልክ እንደ ኢትዮጵያ ያሉ ሀገሮች። እዚህ የመጣሁበት ምክንያት ከመንግስት ጋር በመሆን ያሰብናቸውን ነገሮች ለመጀመር ነው። እንዲሁም ከአካባቢ ጥበቃ ሚኒስቴር ጋርና ጤና ጥበቃ ሚኒስቴር ጋር ወዳጅነት ለመመስረት እንዲሁም ስራዎችን ለመስራት አቅደናል። East African Hub. ኢትዮጵያ በመምጣቴና የዚህ እውነት አካል በመሆኔ በጣም ደስተኛ ነኝ። ለአፍሪካ ከዛም አልፎ ለዓለም የአካባቢ ጥበቃና ደህንነት ላይ እንደሚሰራ ባለሙያ ማለቴ ነው። ይህ የሚያነሳሳ ስራ ነው ብዬ አስባለሁ። ለጤናማ ህይወት ንጹህ አካባቢ ያስፈልገናል። በጣም የሚያስደንቅ ነው። በጣም ቆንጆ ስራ ነው። በየሳምንቱ ቅዳሜ ሰዎችን አሰባስቦ በአንድ ላይ አምጥቶ በመራመድ እንቅስቃሴ ማድረግና ቆሻሻን ማንሳት የማይታመን ስራ ነው። So I'm excited to be part of Plug in Ethiopia. I think it's something he's leading. And as an environmental health organization that is working in Africa and around the world, I think this is a very important initiative. We need a clean environment to a healthy life. How did you feel to today's trip? It's amazing. It's wonderful. Organizing young people, coming together every Saturday to walk, jog, and also to pick trash. It's unbelievable. የተለያዩ ሙያዎች ላይ የተለያዩ ስራዎችን ትሰራለህና እንደው እዚህ እኛ ሀገር ላይ ያለውን የስራ ባህል እንዴት ታየዋለህ በራስ? እንዴ መሰለህ አንተና አንዳንዱ ለሚዲያ አይሆንም። ለሚዲያ የሚሆነው እንደው እኔ መነሻ ገጠር ነው። ስለዚህ እሱም ብትጠይቀኝ እኔ ያደኩበት ዘመን ብትጠይቀኝ ሌላ ነገር የለውም። መስራት ነው። ስራ ክቡር ነው። በየግድግዳው ላይ ተለጥፎልን ስራ ክቡር ነው መፈክር ከመሆኑም በፊት ስናድግ አየህ ሰው መሆን ከፈለክ ትሰራለህ። እህል መድኃኒትነቱ እንጂ ሸክሙ አይፈለግም። ስለዚህ ሆድ ላይ አታተኩር እየተባልን ያደግ ነው። ስለዚህ ያንን ያስተማረን ህብረተሰብ ለስራ የነበረው ዋጋ በጣም የሚገርም ነው። ጠንካራ ሰራተኛ ነው። ጠንካራ ሰራተኛ ላያልፍለት ይችላል። ሃርድ ወርክ እና ስማርት ወርክ የሚባል ነገር አለ አይደል? አዎ፣ እንደዛ ካልሆነ በስተቀር ማለት ነው። አሁን ደግሞ ቀስ እያለ እየተቀየረ መጥቷል። አየህ፣ ስለዚህ እኔ ከድልድዩ ወዲህ ማዶ ሆኜ ወዲያ ማዶ አሁን ያለውን የሚሄደውን ወጣት ስመለከተው በእኔ ዘመን የነበረው ይሄ የስራ መነሳሳት ስሜት አለ አይደለም? እሱ ተመሳሳይ አይደለም ነው። አሁንም አቅማለሁ። በእኛ በፕሎጊንግ እንቅስቃሴ ወጣቱ ንብ ትውልድ ነው እንላለን። ንብ ነው፣ ልታተጋው ይገባል። አዎ፣ ግን አሁን ያ እኔ በምረዳበት ስሜት ይሄ ልታጠቃልለው የምትችል የሰራተኛነት መንፈስ ገና የሚቀረው ይመስለኛል። ገና የሚቀረው ምን መደረግ አለበት ግን? ወል እንግዲህ አንደኛው እየሰራን ማሳየት ነው። አሁን እኔ ይከተሉ አይከተሉ እሱ ሌላ ጥያቄ ሆኖ እየሰራው ለማሳየት እሞክራለሁ ለልጆቼ የማወራውን ነገር በሙሉ ማለት ነው። አልጋህን አንጥፍ ስል አልጋህን እያነጠፍኩ ነው። ካልሲን እጠብ ስል ካልሲን እያጠብኩ ነው። በነገራችን ላይ ምለውን ነገር ለመሆን እሞክራለሁ፣ ለማሳየት እሞክራለሁ። እኔ የማልሰራቸው ከሆኑ አይቼ ዝም ስለማለት ነው። ይቅርታ ይረብሸኛልና ነው። ይቅርታ። ስለዚህ የትምህርት ስርዓቱ ላይ የዚህ ለስራ ያለንን ግምት እንትን የማድረግ የመፈተሽ ነገር ያስፈልጋል። አሁን ደግሞ ይሄ
ስራን ከገንዘብ ጋር የማገናኘት ነገር አባዝ ያለ ምን ጥሩ ነው። ገንዘብ ማንም አይጠላም። ገባ ግን ስራን በስራነቱ በራሱ አለ አይደለም የሰውነት መፈተኛ እንደሆነ አድርገህ የመቁጠር እሱን የማስረጽ ነገር ያስፈልጋል። 10 ዓመት በፊት የነበረውን አዲስ አበባ ከተማ ታውቀዋለህ። ከ20 ዓመት በፊት የነበረውንም ከተማችን ታውቀዋለህ። አሁን ደግሞ ያለንበትን ታውቀዋለህ። ከተማ ውስጥ ያሉት እንቅስቃሴዎች አሁን ደግሞ አንተ በተለይ ከዚህ ከስፖርቱ ጋር በተገናኘ ጠዋት ስፖርት እየተሰራ አብሮ ጎን ለጎን እንደዚህ የጽዳት ስራዎችን ትሰራለህና ከሀገር ውጭ የሚመጡ ደግሞ እንግዶችም የውጭ ዜጎችንም የማግኘት እድል አለ። እነሱ እንግዲህ እዚህ ከተማችን ሲመጡ እንዴት አደራችሁ? ሰላም ናችሁ? እንዴት ናችሁ? ናችሁ? ሰላም ነው። እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። ሰላም ናችሁ? እንደምን ሰነበታችሁ? ሳምንቱ ጥሩ ነበር? ይመስገነው አለን። እና እነሱን እንግዲህ እዚህ አሁን አምጥተህ ስታሳይ ከተማ ወይም ደግሞ የሆነ ቦታ ይዛቸው ስትመጣ ምን አይነት ሀሳብ ይሰጣሉ ስለ ከተማችን? አንተስ እንዴት ለውጡን አየኸው? ከ10 ዓመት በፊት የነበረውና አሁን ያለውን ከተማ? ይሄ እንግዲህ አንዳንድ ጊዜ እንዴት አደራችሁ? ሰላም አደራችሁ? እንዴት ናችሁ? እንዴት ነህ? ምንም እንደኔ ነው። ቀንተ ነው ጎሻ እንዴ አስደነግጥ። አንቺ እንዴት ነው ውፍረት? ባለፈው ሳምንት አየሁሽ ደስ ይለኛል። እሺ አመሰግናለሁ። ምልህ አንዳንድ ጊዜ ልትረዳው የሚቸግረው ማለት አሁን ቅድም ነግሬሃለሁ። የቅርብ አለቃዬ እዚህ ነው ያለው አሁን እና በየርኩበት ቦታ የሚጠይቀኝ እሱን ነው። እንዴት ነው እየሆነ ያለው ይለኛል። እውነቱን ለመናገር ከሆነ የማውቀው የዛሬ 10 ዓመት እኔ ከምኖርበት ሰፈር የ2 ኪሎ ሜትር መንገድ ስትሬች ነበረች። እሷን ለማሰራት በቃ ልነግርህ አልችልም የፈጀውን ዘመንና ጊዜ። 2 ኪሎ ሜትር ስትሬች ነች። የሆነ ነገር ነው የምነግርህ። አሁን አንድ ሳምንት ወጣ ብዬ ስመለስ 100 ኪሎ ሜትር ምሮ ምልህ ሽሮ ፈሰስ አይደለም ገብቷል። የእግረኛ መንገድ ያለው ያማረ ምናምንና ማሽከረክር ከሆነ ቆም ብዬ ሁሉ ማሰብ አለብኝ። ለውጥ አለ፣ ምንም ጥያቄ የለው። ምንም ቆይ እንዳልኩ ነው። ቆይ እዚህ ቻው። I'm Ankush and I'm from India. ሃንኩሽ እባላለሁ። ከህንድ ነው የመጣሁት። ቢጂአይ ውስጥ ነው የምሰራው። አሁን 4 ዓመት ከግማሽ ሆኖኛል እዚህ ከመጣሁ። የዛሬውን ከጧት ጀምሮ የነበረውን ጉዟችንን እንዴት አየኸው? I feel so happy for this trip because በጣም ደስ ብሎኛል። ቢሎንጊንግ ኢትዮጵያን የተቀላቀልኩት ያለፈው ዓመት ነው። ሁሌም በየሳምንቱ እመጣለሁ ይህንን አካባቢ ለመጠበቅ። እንደዚህ አይነት ድርጊቶችን ማድረግ በጣም እወዳለሁ፣ ምክንያቱም አካባቢ መጠበቅ በጣም ያስደስተኛል። እናም በአቅሜ ለዚች ሀገር የምሰጠው ነገር ይሄንን ነው። እናም ይህን ማድረግ ከልብ ያስደስተኛል። ብዙ ዓመት ከሀገር ውጭ የነበረ የህይወት ልምድ አለ። እንደው አንድ ነገር ምረጥና ለኛ ሀገር ማህበረሰቡ ቢለምደው የምትለው እዛ ያየኸው ነገር ምንድነው? እዛ ሲሄድ የሚያስደነግጡ ነገሮች አሉ እና አንደኛ የሰዎች የኃላፊነት ስሜት ነው። አሁን ምልክ ከቆሻሻ ጋር በተያያዘ ነው የምነግርህ አሁን እና ኃላፊነት ስሜት አለ። አሁን ለምሳሌ እንግዲህ በሚሄድበት ሀገር ሁሉ እኔ ፕሎግ አደርጋለሁ። እሁድን ሙሉ ከሆነ እዛ የትኛውም ዓለም ከሆነ መቆንጠጫዬን ይዤ ወጥቼ ብቻዬንም ቢሆን ባህር ዳርቻም ከሆነ ባህር ዳርቻ መኖሪያ አካባቢ ማነው ማረፍኩበት ሆቴልም አካባቢ ከሆነ እንቀሳቀሳለሁ። ምክንያቱም የኔ ምድር ነች ነው የኔ እምነት ገብቷል። እና እዛ የሚያዩ ሰዎች ቆመው በሚገርም ሁኔታ ያመሰግናሉ። የኛ ኃላፊነት ነበረ በሚል ስሜት ማለት ነው። ሌሎቹ ይንቀሳቀሳሉ፣ ይሰራሉ። ይመስገን አይደለ? አዎ አይ ነበር በዛኛው ውስጥ የነ በአዲሱ መንገድ አዎ እግዚአብሔር ይመስገን አለና እና ያ ይሄ ኃላፊነት ስሜት ቀናነት በቃ ቢኖረን እላለሁ። በሳምንት ሁል ጊዜ ስለማትቀር አብዛኞቹ እዚህ ውስጥ ከሚንቀሳቀሱ ሰዎች ጋር በጣም ተግባብተሃል። አዎ እኔ የኔ ማህበረሰብ እዚህ ነው ያለው እላለሁ።
ስጠፋ አሁን ሰምተሃል አይደለ? ባለፈው ሳምንት አልነበርኩም? አዎ ጠፋ ይላል። ጎረቤት እንደዛ የሚለው ሰው የለም የምኖርበት አካባቢ። በዚሁ እንትን ብለሃል። እዚህ ግን አዎ ይሄ በቃ የኔ ኮሚኒቲ ይለዋል አይደለ? በቃ የኔ እንትን ይሄ ነው። ህፃናት አሉ፣ ትልልቅ ሰዎች አሉ፣ የምንጠያየቃቸው ሰዎች አሉ፣ ስጠፋ የሚጠይቁኝ ሰዎች አሉ እና ዋናው ምክንያት አየህ እነሱም እኔም ፈልገን የምንመጣው ነገር ተመሳሳይ ነው። ስለዚህ እኛ እንመሳሰላለን ማለት ነው። ገብቶሃል? ለከተማው ቅርብ ነው እንጦጦ አሁን ያለንበት ቦታና እንደ ቅርበቱ ግን ብዙ ሰዎች ከመሀል ከተማው ወደዚህ አይመጡም። እንዴት አየኸው አንተ ብዙ አመት እዚህ ስለቆየ? ያው እንደ ተከፈተ አካባቢ እንደ ብዙ ነገራችን ሰው ይበዛል። ከዛ በኋላ ደግሞ ቀስ እያለ መቀነስ ይጀምራል። የሚመጡ ሰዎች ይመጣሉ። በቡድን የሚመጡ ተማሪዎች፣ የመስሪያ ቤት ሰራተኞች፣ የስፖርት ማህበሮች አሉ። እነሱ ይመጡ ብዙ ሰው ታያለህ። አለበለዚያ ብዙ ሰው የለም ማለት የድሮውን የሚመጣው ሬጉላሩ አለ አይደለም። ከፍ ዝቅ ስትል አየህ ስፖርት ነው። ከፍ ዝቅ ለስፖርቱ ነው አይደለ? አንድ እሱ ነው። ቦታም እንዳይዝ በአንድ ድንጋይ ሁለት ወፍ ትመታለህ። ብዛት ግን የሚበዛው እነዚህ የታሸጉ የውሃ ማሸጊያዎች መጠጣት ታመጠጫለህ። ይሄ ደግሞ ምንድነው? እኔ ኩርሽምሽም እለዋለሁ። ቺፕስ የሚበላባቸው ማሸጊያዎች አሉ። አሁን እሱ እንዴት ያስፈራኛል መሰለህ? በጣም ከመሰራጨቱ የተነሳ ምን ያህል ለጤና ላይ ያለው ተጽዕኖ ምን ያህል እንደሆነ ይታወቃል። ፕሮፌሰር ፍሬው እንግዲህ በፊትም ፓርኩ ከመሰራቱ በፊት ከ30 ምናምን ዓመት በላይ ይሄን ፓርክ አውቀዋለሁ ይላል ብዙ ጊዜና ያኔ ጽዱ ነበረ፣ ለመዝናናት ነበረ የሚመጣው። ይህ ፓርክ ደግሞ እንደ ፓርክ ተሰርቶ ለሰዎች ምቹ ሆኖ መጠቀም ከተጀመረ ጀምሮ ሰዎች ሲመጡ ቆሻሻ እየበዛ መጣ ማለት ነውና አንዳንድ ጊዜ በቸልተኝነት የተጠቀምንባቸውን ላስቲኮች፣ የውሃ ኮዳዎች ከተጠቀምን በኋላ ወርወረናቸው እንሄዳለን። እነዛ ደግሞ በአፈር ውስጥ በመግባት በወንዞች ላይ በመግባት የአፈርንና የውሃ ብክለትን ያመጣሉ። ላስቲኮች ደግሞ እንደሚታወቀው ለረጅም ጊዜ ሳይበሰብሱ የመቆየት እድል ስላላቸው አፈርንም ውሃንም ይበክላሉ። መበጣጠስ ሲጀምሩ ደግሞ አየር ላይ እየተሰራጩ ደግሞ እየሳብን ወደ ሳንባችን እናስገባቸዋለን ማለት ነውና ይሄን ከመከላከል አንጻር ፕሮፌሰር ፍሬው ይሄንን ሁሉ አስተምሮንም እንደገና በተግባር ደግሞ ራሱ ወርዶ አንድ ቀንም ሳይቀር እሁድ ዘውትር እየተገኘ በማጽዳት ለኛም ተሞክሮን አካፍሎናል። እንደገና ደግሞ ይሄ ፓርክ ላይ በየቀኑ የሚሰበሰበው እስከ 35 እስከ 40 እስከ 45 የፕላስቲክ ቆሻሻዎችን በኪሎ እናነሳለን ማለት ነውና ይሄንን በየጊዜው እያነሳ ነው ባንመጣ ቢጠራቀም ኖሮ የት ይደርስ ነበርና አንደኛ ፕላስቲኮቹ ላይ ያለውን የማንሳቱን ስራ አስተምሮናል። ሁለተኛ ደግሞ ሰዓትን ከማክበር አንጻር 2 ሰዓት ከሆነ ማንንም አይጠብቅም። ብዙ ሰዎች ተከትለውት ይመጣሉ የሱን አርአያ በመከተል ግን 2 ሰዓት 2:00 እዚህ ድረሱ ይላልና የሰዓት ማክበሩን ከሱ ተምረናል። ሌላ ደግሞ ሁል ጊዜ ሳያቋርጡ ለአንድ ነገር ለዓላማቸው ሳያቋርጡ በተከታታይ ይሄንን በጣም ከሱ ተምረናል ማለት ነውና እጅግ በጣም ብዙ ነገር ስላስተማረን ከፕሮፌሰር ፍሬው ከፍ ያለው ጋር አብረን እየመጣን የሱን አርአያ ተከትለን ሁል ጊዜ እናጸዳለን ማለት ግን ደግሞ እድሜ እንዳሰብከው ነው። አይ ከዝራ ይዤ በረንዳ እየተቀመጥኩኝ ልተክዝ እችላለሁ ተፈለኩ። እሱ ምርጫ አይደለም። እኔ የለም መስራት እችላለሁ። ምክንያቱም ጊዜ እንደማንኛችንም ውሱን እንደሆነ ጠንቅቄ አውቃለሁ። እኔ በቃ አንድ ቀን ያበቃል። አንድ ቀን ሳይሆን አንድ ጊዜ ከዚህ ጊዜ በኋላ ባለችው የሆነች ዘለግላለ ጊዜ ፈጣሪ ቸር ከሆነ ከዓመታት በኋላ ምናምን ሊሆን ይችላል ያበቃል። ስለዚህ በዛ ጊዜ ልቆምር አልችልም ነው ሰራ አምነን የጥላችሁት ነው።
እንዴ ቀድሞ እዚህ እነሱ ቀድመዋል ከፊቴ ነበሩት እንዴ ቤት ቀደምሽ ደህና ነሽ እንዴት ነሽ አለሁልሽ ሰላም ነሽ አለን አሁን ምን ያክል ርቀት መጣን ቅድም ከመነሻችን ጀምሮ 5 ኪሎ ሜትር ያክል መንገድ ወደ ውስጥ የገባነውንና እንትኑ ሳይቆጥር እንግዲህ 5 ልትሎ ትችላለህ 5 አሁን እዚህ ጋር እንሰባሰባለን ያመጣነውን ቆሻሻ እንመዝናለን እዚህ የቡድን ፎቶግራፍ ለማስታወሻ እንነሳለን የመዘነውን ቆሻሻ ክብደቱ ምን ያህል እንደሆነ ለማስተማሪያ እንዲሆን ማለት ነው ምን ያህል ሰው ተሳተፈ ምን ያህል ፕላስቲክ ቆሻሻ ተሰበሰበ በአማካኝ አንድ ሰው በዚህ ርቀት ውስጥ 1 ኪሎ ፕላስቲክ ቆሻሻ ይሰበሰባል 1 ኪሎ በበጋ 1 ኪሎ ፕላስቲክ ቆሻሻ በጣም ብዙ ነው አንዳንድ ሰው ምን ይላል አሁን ምን ነው 10 ሆናችሁ 10 ኪሎ ብቻ ይላል በጣም ብዙ መሆኑን ለማወቅ አንድ ፌስታል አንስተህ ሞክር ደረቅም ስለሆነ አዎ ስሜ ጸጋዛ ሙሉቀን ይባላል አንድ አመት ከምናምን ሆኖናል እዚህ ከመጣን በጣም አየርም እየተቀበለ ለጤናችንም እየጠበቀን ያ ሁለት ጤና የምንጠብቀው ነገራችን ላይ አንደኛ ወክም እያደረግን ሁለተኛ ደግሞ በአካባቢያችን ያሉትን ቆሻሾች እያነሳሳን እያጸዳን እንሄዳለን ማለት ነው አሁን እዚህ ይዝናኑም ሆነ ሊጠቀሙ የሚመጡ ሰዎች ቆሻሻ እየጣሉ ነው የሚሄዱት እና ባስኬትም በተገቢው መንገድ ብዙ ስለሌለ ያሉ መሬት ላይ እየጣሉ ስለሚሄዱ እኛ እየሰበሰብን እንሄዳለን ማለት ነው አሁን በኮሪደር ልማት አማካኝነት ብዙ ባስኬቶች የአካባቢ ላይ እየተቀመጡ ስለሆነ እዛ ውስጥ እንዲጥሉና መሬት ላይ ሳር ላይም ሆነ ሌሎች አካባቢዎች ላይ እንዳይጥሉ እና መናፈሻዎች ላይ ሊዝናኑ በሚቀመጡበት ጊዜ በአግባቡ ቆሻሻ መጣያ ውስጥ እንዲጥሉ ሰው ሰራሽ ጉዝጓዙ ይሄ የፕላስቲክ ጉዝጓዝ ላይ በጣም ትኩረት አድርገ የምትናገረው ነገር አለ እየተስፋፋ መጥቷል ከዘመናዊነት አንፃር እየተባለ እውነት እሱ ነገር ጠቀሜታው ጥሩ ነው እውነት ዘመናዊነት ነው መጀመሪያ በጣም ነው ማመሰግነህ ለምን መሰለ በማይገባኝ ምክንያት ሚኒስትሪ ሚዲያው ይሄንን ጥያቄ ወደ ጎን ሲያደርገው ስለምመለከተው ወይም ደግሞ ፕሮሞት ያደርገዋል ፕሮሞት የሚያደርገው ሚዲያ አለና ምን ሆነን ነው ቅድም ያልኩ የሐሳብ እንትን ገና ስለሆነ ነው ወይስ ምንድነው የሚለው ነገር ያሳስበኛል ፕላስቲክ ቄጠማ ማለት ከሞራል አንፃር ስትመለከተው ከባህል አንፃር ስትመለከተው የተፈጥሮ ቄጠማው ምን ሆኖ ነው ፕላስቲክ ቄጠማ የምታስገባው ፕላስቲክ ቄጠማ ፕላስቲክ ነው እንግዲህ ቅድም ያነሳው የኛ የቆሻሻ አወጋገድ ስርዓት አለ ሐሳቡ ምንድነው እሱን እንጎዘጉዝና ከዛ በኋላ እንደገና እንጠቀምበታለን ነው አሁን ማን ይሙት በእኛ የቆሻሻ አወጋገድ ስርዓት ፕላስቲክ ጥለን መሬት ላይ ረግጠ ነው የበግደም የዶሮ ደም ፈሶበት እሱን እንደገና የመጠቀም ልምዳችን ምን ያህል ነው ደግሞ መጠቀም ብንችል ማኖር እኮ የአዲስ አበባን የውሃ መውረጃ ቱቦዎች ፌስታል አይሞላቸውም ነበር ሊቅ መሆን አያስፈልግም ይሄን ለማወቅ የማይተካ ነገር ቢሆን ይገባኛል የሌለን ነገር ቢሆን ይገባኛል እኮ ያለንን ነገር ቦልቶ የተረፈንን ነገር በምን እንደግፈው ከማለት ይልቅ በመርዝ እንዴት ነው የምትተካው ይሄ አይገባኝም በጣም ነው የምናመሰግነው እንግዲህ ከየትልቅ ተቋማት ኃላፊነ የተለያዩ ስራዎችን ትሰራለ አሁን ደግሞ ዛሬ ዚንጦጦ ላይ ተገኝተናልና እንደ የመጨረሻ መልእክት አብረው ለሚሰሩን ወደፊትም ደግሞ ሊቀላቀሉ ለሚፈልጉ ሰዎች የምታስተላልፈው መልእክት ምንድነው ወደፊት ልንራመድ የምንችለው በቀናነት ብቻ ነው በቃ ሌላ ስሌት የለውም ቀናኑን ቀና መሆን ማለት በቀናነት አካባቢ መጠበቅ በቀናነት ወንድምን እህትን መጠየቅ ማለት ነው አካባቢ መጠበቅ ማለት ነው እና ሰው መሆን ማለት ደግሞ የበላህበትን መወርወር አይደለም ለነገ ማስቀመጥ ነው ያ ምድር እያበላችን አይደለም ምድር እያያዘችን አይደለም ስለዚህ እኔ ከሞትኩ በሚል ስሜት አንበክላት የልጆቻችን ነች እኛም እድሜ ከስተን ቁጭ ብለን የርጅና ዘመናችን እናጣጥምባት ናትና ይሄንን ማሰብ ደግሞ አንዳንዱ ስንት ነገር ይያለ ብሎ የሚያስብ ሰው አለና ከዚህ የበለጠ ነገር የለም እንግዲያው እሺ በጣም ነው የምናመሰግነው እኔ በጣም አመሰግናለሁ ጀብራቱልኝ እሺ እናመሰግናለን
የዛሬ አዲስ እንግዳ ፕሮግራማችን እስካሁን የተከታተላችሁትን ይመስላል። ሌሎች ግን የቅዳሜን ከኛ ጋር ፕሮግራሞቻችን የሚቀጥሉ ይሆናል። እኛ ግን ከወዲሁ እንሰናበታለን። ሳምንት በአዲስ እንግዳ ሌላ እንግዳ ይዘን እንመጣለን። መልካም ቆይታ እንዲሆንላችሁ እንመኛለን።